በመጀመሪያ ክፍል ላይ አጠቃላይ የንግዱ ማህበረሰብ እንዴት ኢጂፒ ሲስተም ላይ እንደ አቅራቢ እንደሚመዘገብ መጀመሪያ እንዳወራ ነው። ኢጂፒ ሲስተም ላይ ማንኛውም ጨረታዎች ላይ ለመሳተፍ እንደ ቅድመ ሁኔታ መጀመሪያ እንደ አቅራቢ ሲስተም ላይ መመዝገብ አለበት። እንዴት እንደሚመዘገብ እሱን አይተናል። ስለዚህ የአቅራቢ ምዝገባውን ያጠናቀቀና ሰፕላይ ሊስት ላይ ያለ ነጋዴ የራሱ ዩዘር ኔም እና ፓስወርድ አለው። ስለዚህ መጀመሪያ በራሱ አካውንት ሎጊን ያደርጋል ማለት ነው። ሎጊን ካደረገ በኋላ ቀጥታ መሳተፍ የሚፈልጋቸው ጨረታዎች ላይ ይገባል። ቴንደርስ የሚለው ላይ ስንገባ አጠቃላይ አሁን ላይ አክቲቭ የሆኑ ጨረታዎችን እዚህ ጋር እየገባ ማየት ይችላል ማለት ነው። ማንኛውም አቅራቢ ማለት ነው። እዚህ ጋር እንደምታዩት የጨረታው ሪፈረንስ ነምበር አለ፣ ፕሮኪመንት ታይትል ወይ ደግሞ የሎቱ ስም አለ። የወጣው የሎቱ ስም ለምሳሌ ይሄ የፈርኒቸር ግዢ ነው የሚለው ያወጣው ሀረማያ ዩኒቨርሲቲ ነው። ፕሮኪመንት ካታጎሪ ጉርስ ነው፣ እቃ ነው። ማርኬት አፕሮቹ ናሽናል ነው፣ የሀገር ውስጥ ጨረታ ነው። ሰሚሽን ዴድላይኑ መዝጊያው እዚህ ጋር እንደምታዩት በተጠቀሰው ቀን ይሆናል ማለት ነው። ስለዚህ ሁሉንም ፔጆች እየገባ አንድ የንግድ ማህበረሰብ ኢጂፒ ውስጥ የተመዘገበ እዚህ ጋር እየገባ እያንዳንዱን እሱ ካለው ንግድ ፍቃድ ጋር ሪሌቲድ የሆኑ ጨረታዎችን መመልከት እና ሬጂስተር ማድረግ መወዳደር ይችላል ማለት ነው። ስለዚህ እያንዳንዱ ፔጅ ላይ እየገባ ያያል። እኔ ለምሳሌ አይሲቲ እቃዎች ላይ የተሰማራው አቅራቢ ከሆንኩኝ ሰርች ሳደርግ እነዚህ መጡልኝ። ለምሳሌ ይሄኛውን ለምሳሌ ባየው ሪፈረንስ ነምበሩ እዚህ ጋር አለ፣ የፕሮኪመንት ታይትሉ እዚህ ጋር አለ፣ ያወጣው መስሪያ ቤት ስም አለ፣ ካታጎሪው አለ። መዝጊያው ጃንዋሪ 9 4 ሰዓት ይዘጋል ነው የሚለኝ። ስለዚህ እኔ ኢንተረስት ካለኝ እዚህ ጨረታ ላይ የመሳተፍ ዲቴልስ ከፍተው ሙሉ መረጃዎችን የጨረታ ማስታወቂያውን እዚህ ጋር ማየት ይችላለሁ ማለት ነው። እዚህ ጋር እንደምታዩት ሙሉ መረጃ አለ። የመስሪያ ቤቱ አድራሻ፣ መዝጊያው መቼ እንደሆነ፣ ሰሚሽን ዴድላይኑ ጃንዋሪ 8 በዚህ በተጠቀሰው ሰዓት ይዘጋል፣ በዚህ ሰዓት ይከፈታል እያለ ነው የሚያሳየኝ። ኤሊጂቢሊቲ ሪኳየርመንቶች እዚህ ጋር የምታዩቸው መረጃዎች በሙሉ ያው ማሟላት አለባችሁ እያለ ነው እንደ ማስታወቂያ መጀመሪያ ላይ። ስለዚህ ይሄንን በሙሉ አንብበን ከጨረስን በኋላ ቢድ ሴኩሪቲ ሲፒኦ 150 ሺህ ብር ያስፈልጋል ነው የሚለኝ። እዚህ ጋር እንደምታዩት ምናልባት ባንክ ጋራንቲ ወይ ደግሞ በሲፒኦ መልክ ልናስይዝ እንችላለን ማለት ነው፣ መስሪያ ቤቱ ባስቀመጠው ክራይቴሪያ መሰረት። ስለዚህ ጥቃቅን አነስተኛ ከሆኑ ካደራጃቸው አካል ደብዳቤ ማቅረብ ይችላሉ። ሌላው ግን ዋይር ትራንስፈር ወይ ደግሞ ሲፒኦ ወይ ደግሞ ባንክ ጋራንቲ ሊያቀርብ ይችላል ማለት ነው። ስለዚህ ማሳሰቢያ እዚህ ጋር አለ። ማንኛውም አቅራቢ የተቋሙ ስቶር ድረስ ማቅረብ አለበት። ሌሎችም ተርምስ ኤንድ ኮንዲሽኖች ካሉ እዚህ ጨረታ ላይ በትክክል ማየት ያለብን ይሆናል ማለት ነው። ስለዚህ ይሄ እያንዳንዱን ማስታወቂያ ካየን በኋላ ድጋሜ ሎጊን ላድርግ። ስለዚህ እያንዳንዱን ማስታወቂያ እዚህ ጋር እንደምታዩት እያንዳንዱ ማስታወቂያ ካየን በኋላ እዚህ ጋር የምታዩቸው ማስታወቂያዎችን ካየን በኋላ እዚች ጋር ሬጂስተር ምትል በተን አለች። ሬጂስተር እናደርጋለን። ሬጂስተር አደረግን ማለት በማኑዋሉ አንድ ተቋም ጋዜጣ ላይ ጨረታ መውጣቱን ካየን በኋላ ተቋሙ ጋር ሄደን ጨረታ ሰነድ እንገዛለን። እሱ እንደማለት ነው። ስለዚህ ሬጂስተር እለዋለሁ። ሬጂስተር ሳደርገው አክቲቭ የሆኑ የታደሱ ንግድ ፍቃዶችን ብቻ ያመጣልኛል። ስለዚህ ንግድ ፍቃድ ከሌለኝ ወይ ደግሞ ንግድ ፍቃድ ያልታደሰ ከሆነ እዚህ ጨረታ ላይ መወዳደር አልችልም ማለት ነው። አሁን ግን ለትሬኒንግ ፐርፐዝ ይሄኛው ንግድ ፍቃድ ነው ብዬ ላስብ ሬጂስተር እለዋለሁ። ደን እለዋለሁ። ደን ስለው እዚህ ጋር ፕራይቬት ኪ ይሰጠኛል። እዚህ ጋር እንደምታዩት ፕራይቬት ኪ ይሰጠኛል። ይሄ ፕራይቬት ኪ አጠቃላይ ቢድ ዶክመንቱን የጨረታ ሰነዱን ለማግኘት የጨረታ ሰነድ በምንሞላበት ወቅት የሚያስፈልገን ኪ ነው። ፕራይቬት ኪ እዚህ ጋር እንደምታዩት 32 ዲጂት ፕራይቬት ኪ ነው ሲስተሙ ጀነሬት አድርጎ የሚሰጠን። ለአንድ ጨረታና ለኔ ብቻ ነው የሚሰጠው። ይሄንን ድጋሜ ለሌላ ሰውም አይሰጥም። ኢቭን እኔ ሌላ ጨረታ ላይ ስወዳደርም ይሄንን ኪ ተመልሶ አይሰጠኝም ማለት ነው። ይሄኛው ኪ በዋነኝነት ደግሞ የጨረታ ሰነድ ዝግጅት ወቅት እንዲሁም ጨረታው እስኪከፈት ባለው ጊዜ ውስጥ ዳታቤዝ ላይ ያሉ መረጃዎችን በሙሉ ኢንክሪፕትድ አድርጎ በኮድ መልክ የሚያስቀምጥልን ነው። የሰፕላየሮችን ወይ ደግሞ የነጋዴዎችን መረጃ ሚስጥራዊነት ለመጠበቅ ተብሎ የተዘጋጀ ፕራይቬት ኪ ነው። ጀነሬት የሚያደርግበት ምንድነው ኢንክሪፕት የሚያደርግበት። ስለዚህ ይሄንን ኪ በአግባቡ መያዝ አለብን። ማንኛውም ኢጂፒ ሲስተም ላይም ሌላ ማንኛውም ሶስተኛ ወገን ላይ ይሄ ፕራይቬት ኪ አይገኝም ማለት ነው። ስለዚህ ይሄ ፕራይቬት ኪ ከጠፋብን ጠፋ ነው ማለት ነው። ድጋሜ ከየትኛውም ወገን አናገኘው ማለት ነው። ሲስተሙ ለአቅራቢ ብቻ የሚሰጠው ሚስጥራዊ ኮድ ነው ማለት ነው። ስለዚህ በአግባቡ
መያዝ አለብን ማለት ነው። ስለዚህ ይሄንን ከሰጠኝ በኋላ ምንድነው ማድረገው? ኤክስፖርት አደርጋለሁ። ኤክስፖርት ሳደርገው ያው እዚህ ጋር እንደምታዩት ዳውንሎድ አደረገልኝ ማለት ነው። ይሄኛው እንደምታዩት ያው ዳውንሎድ አድርጎልኛል። ስለዚህ በመቀጠል ምንድነው ማድረገው? ይቺን ኪ ተጠቅሜ ይቺን ፕራይቬት ኪ ተጠቅሜ የጨረታ ሰነድ ሞላለሁ። ጨረታ ሰነዱን ያለው ጨረታ በሚከፈትበትም ጊዜ ይሄንን ፕራይቬት ኪ ለተቋሙ ሼር ማድረግ አለብኝ። ጨረታ ተዘግቶ እስኪከፈት ባለው ኢንተርቫል ውስጥ። ስለዚህ በዛ ኢንተርቫል ውስጥ ይሄንን ፕራይቬት ኪ ሼር ካላረኩኝ አውቶማቲካሊ ከጨረታው ውድቅ ሆናለሁ ማለት ነው። ምክንያቱም ምንድነው መረጃችሁን በሙሉ ወይ ደግሞ ሰነዳችሁ በሙሉ በዚህ ፕራይቬት ኪ ተቆልፏል ማለት ነው። ስለዚህ ጨረታ በሚከፈትበት ወቅት ይሄንን ፕራይቬት ኪ ለነሱ ካልሰጠን ጨረታው የማይከፈት ይሆናል ማለት ነው። ስለዚህ ጨረታ በሚከፈትበት ወቅት ጨረታ ተዘግቶ እስኪከፈት ባለው ኢንተርቫል ውስጥ ይሄንን ፕራይቬት ኪ ሼር ማድረግ አለብን ማለት ነው። ስለዚህ በመቀጠል ምንድነው ማድረገው? ማይ ወርክስፔስ ላይ ገባና ሬጂስተር ቴንደር የሚለው ውስጥ የተመዘገብኩባቸው ጨረታዎች በሙሉ እዚህ ውስጥ አገኛቸዋለሁ። ስለዚህ እዚህ ጋር እየገባው ጨረታውን መሙላት ነው የሚጠበቅብኝ ማለት ነው። ስለዚህ ቅድም ሬጂስተር ያደረኳት ጨረታ እቺ ነች። እገባለሁ። ስገባ ሙሉ ይሄኛውን ክፍል ያመጣልኛል። ስለዚህ ቴንደር ዶክመንቱን የማገኘው እዚህ ጋር ነው። ልክ ተቋማት ከሄዳችሁ 100 ብር የሚሆን 200 ብር ከፍላችሁ የምታገኙት ሰነድ አሁን በሲስተሙ እዚህ ጋር ታገኛላችሁ። መጀመሪያ ላይ ያልጠቀስኩት ነገር አሁን ላይ የጨረታ ሰነድ በነፃ ነው የምታገኙት። ወደፊት ግን አንዳንድ ስራዎች እየተሰሩ ነው። እነሱ ሲጠናቀቁ መክፈል ያለባችሁ 100 ብር የሚሆን 200 ብር ሴት የሚደረገው ገንዘብ የምትከፍሉ ይሆናል ማለት ነው። አሁን ላይ ግን ለፕሮሞሽን ተብሎ በነፃ ነው ሰነድ እያገኛችሁ ያላችሁት ማለት ነው። ስለዚህ እዚህ ጋር ስንገባ ቴንደር ዶክመንቱን ሙሉ የጨረታ ሰነዱን ሙሉ በፊት በሃርድ ኮፒ ተገዙት የነበረው የጨረታ ሰነድ የምታገኙት እዚህ ውስጥ ነው ማለት ነው። ስለዚህ እዚህ ጋር ገባና ፕራይቬት ኪውን አምጣ ይለኛል። ያንን ፕራይቬት ኪ እዚህ ጋር የማስገባ ይሆናል ማለት ነው። እዚህ ጋር አስገባለሁ። ከዛ ሙሉ ቢድ ዶክመንቱን እዚህ ጋር አገኛለሁ። ስለዚህ ኢንስትራክሽን ቱ ቢድ ኢንስትራክሽን ነው። እዚህ ጋር የሚጨመር የሚቀነስ ነገር የለውም። ከቢዲኤስ ነው የምጀምረው ቢድ ዳታ ሽት። ስለዚህ ቢድ ዳታ ሽት ላይ ስንገባ እዚህ ጋር እንደምታዩት ጨረታውን ያወጣው ማን ነው፣ ጉርስ መሆኑን ኦፕን መሆኑን ግልጽ መሆኑን ማለት ነው። ግልጽ ጨረታ ነው፣ ናሽናል ነው፣ የሀገር ውስጥ ነው፣ ሶርስ ኦፍ ፈንድ ትሬጀሪ ነው። ሌላ እዚህ ጋር የምታዩቸው ነገሮች በሙሉ ያሳየናል ማለት ነው። ይህንን ያው ከዚህ በፊት በማኑዋሉ እንደምታነቡት ሙሉ ቢድ ዶክመንቱን ማንበብ ያስፈልጋል ማለት ነው። ቢድ ሴኩሪቲ የጨረታ ማስከበሪያ 150 ሺህ ብር ነው። እዚህ ጋር የምታዩቸው ጨረታ ቢድ ሴኩሪቲ ቫሊዲቲ ፔሪድ 88 ቀን ነው። ስለዚህ ይሄንን በሙሉ ማየት ያስፈልጋል። ሳቲስፋክተሪ ኤክስኪዩሽን መልካም ስራ አፈጻጸም የ2 ዓመት ተጠይቋል። ከዚህ በፊት ቢያንስ የ100 ሚሊዮን እና ከዛ በላይ እየሰራ የሚል እንደ ሪኳየርመንት ተቀምጧል ማለት ነው። ፋይናንሻል ስታንዲንግ የ4 ዓመት ፋይናንሻል ስታንዲንግ ማቅረብ አለበት ተብሏል። ቅድም እንዳልኳችሁ የለትሬኒንግ ፐርፐዝ ለማሳያ ነው። የተለያዩ ጨረታዎች ላይ ግን የተለያየ መረጃ ይወጣል። ያንን ታሳቢ እንድታደርጉ ጠይቃለሁ። ስለዚህ ይሄ እዚህ ጋር የምታዩቸውን በሙሉ ማንኛውም አቅራቢ ማንበብ አለበት ቢድ ዶክመንቱ መጀመሪያ ከመሙላቱ በፊት። ስለዚህ ሰሚሽን ዴድላይኑ እዚህ ጋር እንደምታዩት 4 ሰዓት ተዘግቶ ጃንዋሪ 8 4 ሰዓት ይዘጋል። ይቅርታ 4 ሰዓት ይዘጋል። ጃንዋሪ 8 ደግሞ 4 ተኩል ይከፈታል ይላል። 4 ተኩል ይከፈታል ይላል። ስለዚህ ይሄን ሁሉ ማየት ያስፈልጋል። ፕሮፌሽናሊስት እዚህ ጋር ማናጀር እና ሲኒየር ኤክስፐርት ያስፈልጋል ተብሏል። ስለዚህ ይሄን ሁሉ እያንዳንዱ ተጫራች እያንዳንዱ ሴክሽን እየገባ ማየትና ማንበብ እያንዳንዱ ሪኳየርመንቶች የተጠየቁ ሪኳየርመንቶች ክራይቴሪያዎች ካሉ እሱን በደንብ ማየት ይፈልጋል ማለት ነው። እያንዳንዱ ክፍል ላይ እያንዳንዱ ሴክሽን ላይ የተጠየቁት ነገሮች በሙሉ ማየት ያስፈልጋል ማለት ነው። መጨረሻ እኔ ወደ እቃው ስመጣ ሌሎቹን ነገሮች እናንተ ታዩታላችሁ ብዬ አስቤ እቃው ዴስክቶፕ ነው። ለምሳሌ እዚህ ጨረታ ላይ የወጣው ኤስቲሜትድ ዴሊቨሪ ዴት በ15 ቀን ዋስትና ደግሞ 365 የ1 ዓመት ዋስትና እንፈልጋለን ብሏል ተቋሙ ሲያወጣ። ስፔሲፊኬሽኑ እዚህ ጋር እንደምታዩት ነው። ፕሮሰሰሩ 12ኛ ጄኔሬሽን ኮር i7 ነው የሚለው። ፕሮሰሰር ስፒዱ 3.2 ጊጋሄርዝ ይላል። እያንዳንዱ ስፔክ እዚህ ጋር በምታዩት መልኩ ተቀምጧል። ስለዚህ አቅራቢው ይሄንን መጀመሪያ ዲቴል ማየት አለበት ማለት ነው። ሁለተኛው ላፕቶፕ ነው። ላፕቶፕም ተመሳሳይ እዚህ ጋር የምታዩቸው ስፔሲፊኬሽኖች ተቀምጧል። ስቶሬጅ 1 ቴራባይት ሊል ይችላል። ሜሞሪ 16 ጂቢ ዲዲአር ሊሆን ይችላል። ስለዚህ እሱን በሙሉ አቅራቢው ካየ በኋላ እዚህ ጋር መሙላት አይቻልም። የሚሞላው
ሪሊዝ ብሎ ወጥቶ እዚህ ቴንደር ፕሪፓሬሽን ላይ ነው የሚሞላው ማለት ነው። ከዛ በፊት ግን ኢንኬዝ ይሄ ጨረታ ሳይት ቪዚት ካለው እዚህ ጋር ሳይት ቪዚት መኖሩን ገብተን ቼክ እናደርጋለን። ኖ ሳይት ቪዚት ይለኛል። ኖ ሳይት ቪዚት አለው። ቦታውን ይጠቅስልኛል። እዚህ ጋር እንደምታዩት 6 ኪሎ ፒፒኤ ግቢ ውስጥ ነው ሳይት ቪዚቱ ያለው። ለምሳሌ ሳይት ቪዚት ኢንኬስ ካለው ለማሳያ ተብሎ ነው ለእናንተ። ፕሪቪድ ኮንፈረንስ ትላልቅ ጨረታዎች ፕሪቪድ ኮንፈረንስ ያላቸው ጨረታዎች አሉ። ስለዚህ ጨረታው ወጥቶ አቅራቢዎች ዝም ብሎ ሰነድ ብቻ አይተው ላይሆን ይችላል ዋጋ የሚሰጡት። ምን ይጠበቅባቸዋል? ምናልባት ገለጻ፣ ማብራሪያ፣ አንዳንድ ነገሮች መድረኮች ሊኖሩ ይችላሉ ትላልቅ ጨረታዎች ሲሆኑ። ስለዚህ ፕሪቪድ ኮንፈረንስ ካለ እዚህ ጋር በምታዩት መልኩ ለምሳሌ ይሄኛው ዲሴምበር 30 4 ሰዓት ላይ ፕሪቪድ ኮንፈረንስ አለ ተብሎ ሴት ተደርጓል። ስለዚህ እዚህ ጨረታ ላይ ሬጅስተር ያደረጉ አቅራቢዎች በሙሉ በዚህ ቀንና ሰዓት ውስጥ ጆይን አድርገው ስብሰባ ላይ መሳተፍ ይችላሉ ማለት ነው። ቨርቹዋሊ መሳተፍ ይችላሉ ማለት ነው። ሌላ እዚህ ቢድ ዶክመንት ላይ ሰነዱን ካየ በኋላ አንድ አቅራቢ ክላሪፊኬሽንም ካስፈለገው እዚህ ጋር ገብቶ ክላሪፊኬሽን መጠየቅ ይችላል። ኮምፕሌንም ካለው ተመሳሳይ ጨረታ ሰነዱን ካየ በኋላ ኮምፕሌን ካለ ያንን ኮምፕሌን እዚህ ጋር በምታዩት መንገድ ታይትሉን፣ ስልክ ቁጥሩን እዚህ ጋር ይጽፋል። ኮንቴንቱን ኮምፕሌን የሚያቀርብበት ቦታ ምን እንደሆነ ያንኑ ኮምፕሌኑ እዚህ ጋር ይጽፋል። ተጨማሪ ደግሞ አታች የሚያደርጋቸው ዶክመንቶች ካሉ በፒዲኤፍ ፎርማት አታች ማድረግ ይችላል ማለት ነው። ክላሪፊኬሽንም ተመሳሳይ እንደዛ መጠየቅ ይችላል። ኪ ሪጀነሬት፣ ይሄ በጣም ጥንቃቄ የሚፈልገው ፓርት ነው። ይሄኛው ኦፕሽን ለምንድን ነው የተቀመጠው? ቅድም እንደጠቀስኩላችሁ ጨረታ ላይ ሬጅስተር ስናደርግ ፕራይቬት ኪ ይሰጠናል ሲስተሙ። ያ ፕራይቬት ኪ ግን ኢንኬዝ ሉዝ ብናደርገው ጨረታው አየር ላይ ያለ ቢጠፋብን የምናገኝበት ሚንስ የለም ነበር እና አሁን ይሄ ኪ ሪጀነሬት የተቀመጠው ኢንኬዝ ጨረታው አየር ላይ ያለ ኪው ቢጠፋብን ድጋሜ ሪጀነሬት አድርገን ኪውን አግኝተን ጨረታው እንዳያመልጠን መሳተፍ እንድንችል ነው። ነገር ግን ሪጀነሬት በምናደርግበት ጊዜ የሞላነው ዳታ በሙሉ ይጠፋል። እንደ አዲስ ነው እንትን የምናደርገው የምንሞላው ማለት ነው። ስለዚህ ያ ታሳቢ መደረግ አለበት። ስለዚህ በዋነኝነት የሚመከረው ፕራይቬት ኪያችንን በአግባቡ ዳውንሎድ አድርገን በስርዓት ማስቀመጥ ነው። ኢንኬስ ከጠፋብን ሪጀነሬት ብለን ማግኘት እንችላለን። ሪጀነሬት ብለን ኪዩ ይሰጠናል። ያንን ኪ ተጠቅመን ጨረታ እናዘጋጃለን። ነገር ግን ሪጀነሬት ስናደርግ ዳታው በሙሉ እንደሚጠፋና እንደ አዲስ መሙላት እንዳለብን መታወቅ አለበት። በተጨማሪ ሌላው ማሳሰቢያ ጨረታ ከተዘጋ በኋላ ፕራይቬት ኪ ከጠፋ ድጋሚ የምናገኝበት ኦፕሽን የለም። ይሄ ቅድም ያልኳችሁ ነገር በሙሉ ጨረታው አየር ላይ እስካለ ሰዓት ድረስ ብቻ ነው። ጨረታው ከተዘጋ በኋላ ግን ሲስተሙ ድጋሚ ኪ እንድናገኝ አይፈቅድልንም። ኦልሬዲ የተዘጋ ጨረታ ላይ ምንም ነገር መነካካት ስለማይቻል ማለት ነው። ሌላ ቢድ ሴኩሪቲ ከባንኮች ጋር ትስስር እነሱ የሚሰሩበት ፕላትፎርም ተዘጋጅቷል። ስለዚህ ያ ነገር ሲያልቅ ተግባራዊ የሚሆን ይሆናል። ለጊዜው ግን ይህኛውን ፓርት ቢድ ሴኩሪቲ የምትለውን አንጠቀምም። የጨረታ ማስከበሪያ እንደ ማንኛውም ጊዜ የምናደርገው ሲፒኦ ከሆነ ለምሳሌ ወይ ባንክ ጋራንቲ ከሆነ ሃርድ ኮፒ አሰርተን ስካን አድርገን ነው የምናስገባው። እሱ የምናስገባው እዚህ ቴንደር ፕሪፓሬሽን ውስጥ ገብተን ነው ማለት ነው። ስለዚህ ዋናው እዚህ ጋር ነው። ቴንደር ፕሪፓሬሽን የሚለው ላይ የጨረታ ሰነድ የምናዘጋጀው እዚህ ውስጥ ነው። ቅድም ቴንደር ዶክመንት እዚህ ጋር አይተናል። ቴንደር ፕሪፓሬሽን የምናዘጋጀው እዚህ ውስጥ ነው። ስለዚህ ለማዘጋጀት ሲል ፕራይቬት ኪን አምጣ ይለኛል። ፕራይቬት ኪውን እሰጠውና እዚህ ጋር አስገባለሁ ማለት ነው። አስገባለሁ። ሳስገባ እነዚህን የሚሞሉ ነገሮች ያመጡልኛል። ስለዚህ ሪስፖንሲቢሊቲ ብቻዬን ከሆንኩኝ አንዳንድ ጨረታዎች አብዛኛው ጨረታዎች አንድ ራሱ ድርጅት ራሱን ብቻ ሊወዳደር ይችላል። ነገር ግን ግንባታ ከሆነ ትላልቅ ጨረታዎች ሲሆኑ በጄቪ ሊሰራ ይችላል፣ በጆይንት ቬንቸር። ስለዚህ ጄቪ ካለ ተጨማሪ ጄቪ ለምሳሌ እኔ 90% ሪስፖንሲቢሊቲ ጄቪ ሌላኛው ተጣማሪ ከኔ ጋር የሚሰራው 10% ከሆነ ያንን ጄቪ ማን እንደሆነ እዚህ ጋር እመርጥና አስገባለሁ ማለት ነው። ሁለተኛውን ጄቪ ማለት ነው። ሁለተኛውን ጄቪ እዚህ ጋር አስገባለሁ ማለት ነው። ስለዚህ ይሄኛው ምናልባት 95% ሊሆን ይችላል ሪስፖንሲቢሊቲ፣ ይሄኛው ደግሞ 5 ሊሆን ይችላል። ያ እንደ ውላቸው የሚወሰን ይሆናል። ስለዚህ ጄቪ ካለ ጆይንት ቬንቸር አግሪመንት እዚህ ጋር አታች የማድረግ ይሆናል ማለት ነው። ጄቪ ከሌለ ግን ሙሉ በሙሉ ሪስፖንሲቢሊቲ የኔ 100% ብዬ አልፋለሁ ማለት ነው። አውቶራይዝ ሪፕሬዘንታቲቭ ኢንፎርሜሽን የሚለው ላይ አንዳንድ ጊዜ ድርጅቶች ራሳቸው ሊሆን ይችላል ጨረታ የሚወዳደረው ባለቤቱ ራሱ፣ አንዳንዴ ደግሞ ውክልና ሰጥቶ በውክልና ሊሆን ይችላል ጨረታዎች የሚሰሩት ክፍያ የሚቀበሉት ውል የሚፈርሙት
ተወካይ ሊሆን ይችላል፣ ባለቤት ሊሆን ይችላል። ስለዚህ ያንን ግለሰብ እዚህ ጋር እንጽፋለን ማለት ነው። እዚህ ጋር እንጽፋለን። መረጃዎችን በሙሉ እዚህ ጋር እንጽፋለን። እዚህ ጋር በምታዩት መንገድ እንጽፋለን። ስለዚህ ተወካይ ከሆነ ፓወር ኦፍ አቶርኒ የውክልና ደብዳቤ በውልና ማስረጃ የተረጋገጠ የውክልና ማስረጃ ምንድነው? የውልና ማስረጃ ደብዳቤ እዚህ ጋር ታች እናደርጋለን፣ የተወከለበት ማለት ነው። በመቀጠል ማንኛውም ጨረታ ላይ እንደምታውቁት የሚያስፈልጉ የሚጠየቁ ዶክመንቶች አሉ። ለምሳሌ የታደሰ ንግድ ፍቃድ፣ ቫት፣ ቲን ነምበር፣ ታክስ ክሊራንስ ወይ ደግሞ ኮሚተንስ ሰርቲፊኬት ሊሆን ይችላል። እነሱን ዶክመንቶች እዚህ ጋር እያንዳንዱ ዶክመንት የማስገባ ይሆናል። ለምሳሌ ይሄኛው ነው ብዬ ላስብ። ቅድም እንዳልኳችሁ አሁን ለትሬኒንግ ፐርፐስ ዝም ብዬ ዶክመንት ነው አታች ማድረገው። ቀጥሎ ቫት ተጠይቅ ያለው ቫቱም ይሄ ነው ብዬ ላስብ አስገባለሁ ማለት ነው። ስለዚህ ሌሎችም ዶክመንቶች እዚህ ጋር የተጠየቋቸውን ዶክመንቶች በሙሉ ሞላለው። መጨረሻ ላይ እዚህ ጋር እየወረድኩ መጣና ተርምስ ኤንድ ኮንዲሽኖች አሉ እዚህ ጋር የተቀመጡ አግሪ ብዬ አልፋለሁ። በመቀጠል ዋናው መነሻችሁ ሁል ጊዜ ዋና መነሻችሁ ቢድ ዶክመንት ላይ ምን ተጠየቀ፣ ምንድነው ተቋሙ የጠየቀው፣ ምንድነው ክራይቴሪያው፣ ምንድነው አታች እንዳደረግ ወይ ደግሞ ሰሚት እንዳደረግ የሚጠበቅብኝ የሚለውን ቢድ ዶክመንቱ ላይ ማየት አለብን ማለት ነው። ስለዚህ እዚህ ጋር የምታዩቸው ነገሮች በሙሉ እስከታች የምታዩቸው ነገሮች በሙሉ የሚሞሉ ናቸው ማለት ላይሆን ይችላል። መነሻችን ሁል ጊዜ የጨረታ ሰነድ ላይ ለምሳሌ ኦዲት ሪፖርት የጨረታ ሰነዱ ላይ ካልተጠየቀ፣ ፋይናንሻል ስታንዲንግ አኑዋል ተርኖቨር ካልተጠየቀ እዚህኛው ፓርት ላይ የምዘል ይሆናል ማለት ነው። ምክንያቱም ካልተጠየቅኩኝ አታች ማድረጉ ስለማያስፈልግ። ነገር ግን ተጠይቆ ከሆነ እንደ ዶክመንት ፋይናንሻል ስታንዲንግን አሳውቅ አታች አርግ ተብዬ ከሆነ ግድ ማሳወቅ ይሆናል ማለት ነው። ስለዚህ እዚህ ጋር ያሉት ክፍሎች በሙሉ እንደ አስፈላጊነቱ እንደ ጨረታ ሰነድ እንደተጠየቅ ነው ምን ሞላ ይሆናል። ስለዚህ እዚህ ጋር ከረንት አሴት ለምሳሌ ፋይናንሻል ስታንዲንግ ቅድም አስታውሳችሁ ከሆነ ተጠይቋል ቢድ ዶክመንቱ ላይ አለ። ስለዚህ ከረንሲ ኢቲቢ ከሆነ ኢቲቢ ላለው ከዛ ለምሳሌ የ5 ዓመት ፋይናንሻል ስታንዲንግን አሳውቅ ተብዬ ከሆነ 2016 2015 2014 2013 እያልኩ እሄዳለሁ ማለት ወደ ኋላ ነው እየቆጠርኩ ሄደው። ስለዚህ 2016 ልና የ2016ን ፋይናንሻል ስታንዲንግ እዚህ ጋር አቀርባለሁ። ቶታል አሴት ጠቅላላ ሀብት ይሄ ዶክመንት ይሄ መረጃ በዋነኝነት የሚገኘው አመታዊ ሪፖርት አለ፣ የኦዲት ሪፖርት በገለልተኛ ወገን የሚሰራና ገቢዎች አፕሩቭ የሚያደርገው ገቢዎች ጋር ሪፖርት ተደርጎ አፕሩቭ የሚደረግ ራሱ የቻለ ኦዲት ሪፖርት አለ። እሱ ነው እዚህ ጋር የምናስገባው። እሱ ሰነድ ላይ ያሉ መረጃዎችን ነው እዚህ ጋር የምናስገባው። ቶታል አሴት ጠቅላላ ሀብት ይሄን ያክል፣ ቶታል ሊያቢሊቲ ጠቅላላ ዕዳ ይሄን ያክል፣ ከረንት አሴት ወይም ወቅታዊ ሀብት የምንለውን ይሄን ያክል፣ ሾርት ተርም ዴቢት የአጭር ጊዜ ብድር ይሄን ያክል፣ እዛ ሰነዱ ላይ ያለውን አጠቃላይ ገቢ ይሄን ያክል፣ ከታክስ በፊት ያለ ትርፍ ይሄን ያክል ብለን የምናስገባ ይሆናል ማለት ነው። ስለዚህ ይሄ የአንድ አመቱ ነው። ቅድም እንዳልኳችሁ ዝም ብለን አይደለም የምናስገባው። እዛ ኦዲት ሪፖርት አፕሩቭ የተደረገው አመታዊ የኦዲት ሪፖርታችን ዶክመንት አለ፣ ከሱ ላይ ነው ይሄን ነገር የምናስገባው። ስለዚህ ሌላም ዓመተ ምህረት ተጠይቀው ከሆነ እንደዛ የምንቀጥል ይሆናል። በተጨማሪ ኦዲት ሪፖርቱንም እዚህ ጋር እየገባን አታች እናደርጋለን ማለት ነው። ኦዲት ሪፖርቱንም አታች እናደርጋለን። ኦዲት ሪፖርቱ ይሄ ነው ብዬ ላስብ አስገባለሁ። ሲስተሙ አውቶ ሴቭ ያደርግልኛል ማለት ነው። አውቶማቲካሊ ሴቭ ያደርጋል። ስለዚህ አኑዋል ተርኖቨርም ተጠይቄ ከሆነ እዚህ ጋር እንደምታዩት ፋይናንሻል ሪሶርስ የሚለው እንደየአስፈላጊነቱ እዚህ ጋር አስገባለሁ። ፕሮፖዝ ፐርሶኔል አጋጣሚ ተጠይቋል። ማናጀር እና አንድ ሲኒየር ኤክስፐርት ያስፈልጓል ተብሏል። ስለዚህ ከተጠየቀ ነው እዚህ ጋር የምናስገባው። ካልተጠየቀ ግን ይሄን ነገር ምን ማድረግ እንችላለን? ጃምፕ ማድረግ እንችላለን ማለት ነው። ስለዚህ ለምሳሌ ማናጀሩ መሳይ የሚባል ነው ብዬ ላስብ፣ እሱን አስገባለሁ። እዚህ ጋርም ሌላ ሰው ካለ እነዛን አስገባለሁ። ናሽናሊቲ ትክክለኛ ናሽናሊቲያቸውን እዚህ ጋር የማስገባ ይሆናል ማለት ነው። ስለዚህ ሴቭ አደርጋለሁ። ሲቪ ከታች ነው አታች የሚደረገው። ሲቪያቸው ስለሚያስፈልግ አታች ይደረጋል። ስለዚህ እዚህ ጋር የምታዩቸውን ነገሮች በሙሉ እንሞላለን። ነን ፐርፎርሚንግ ኮንትራክት ካለ አለ ብዬ እዚህ ጋር እሞላለሁ። ከሌለ ግን የለም ብዬ እዚህ ጋር ቲክ አደርጋለሁ። ፔንዲንግ ሊቲጌሽን የምትለዋ ላይ ፔንድ የሆኑ ጉዳዮች ካሉ እሱን ቲክ አደርጋለሁ። ካለ እዚህ ጋር አስገባለሁ። ከሌለ ግን ኖ ብዬ እዚህ ጋር ማስቀመጥ ይሆናል ማለት ነው። ምክንያቱም እነዚህ ጨረታዎች ላይ ወሳኝ መረጃዎች ስለሆኑ። ስለዚህ እዚህ ጋር እንደምታዩቸው እነዚህ መረጃዎች በሙሉ ተጠይቄ ከሆነ የማስገባ ይሆናል። ለምሳሌ እዚህ ጋር ሳይት ቪዚት ለእቃ ብዙ ጊዜ አይጠየቅም፣ ለግንባታ ግን እንደ ማንዳቶሪ ሊቆጠር ይችላል።
ስለዚህ ሳይት ቪዚት ተጠይቆ ከሆነ ለምሳሌ ለዚህ ጨረታ ተቋራጩ ወይም ደግሞ ሰፕላየሩ ሄዶ ሳይት ቪዚት አድርጎ ወይ አቴንዳንስ ይፈርማል ወይ ደግሞ ሳይት ቪዚት ማድረጉን ማረጋገጫ ከተቋሙ ደብዳቤ ይሰጣል። ያንን ደብዳቤ እዚህ ጋር መጥቶ ሳይት ቪዚት ማድረጉን እዚህ ጋር መጥቶ ያረጋግጣል ማለት ነው። ደብዳቤውን አታች ያደርጋል። ምክንያቱም አንዳንድ በተለይ ከግንባታ ጋር የተገናኙ ስራዎች ሳይት ቪዚት ማድረግ ማንዳቶሪ ሊሆን ይችላል። ሳያይ ዋጋ መስጠት ላይችል ይችላልና ስለዚህ እዚህ ጋር ሳይት ቪዚት ዶክመንቱን ወይ ደግሞ ደብዳቤዋን ማረጋገጫዋን እዚህ ጋር አታች እናደርጋለን። እዚህ ጋር የምታዩዋቸውን ነገሮች በሙሉ እንዳስፈላጊነቱ ተጠይቀን ከሆነ አታች እናደርጋለን ማለት ነው። ስለዚህ ባንክ ኢንፎርሜሽን ላይ የባንክ መረጃ ይገባል። እዚህ ጋር የድርጅቱ የባንክ መረጃ ስዊፍት ኮድ፣ አድራሻ፣ ከተማ ምናምን፣ ቅርንጫፉ፣ ባንኩ ማን እንደሆነ። ስለዚህ ይሄ ሁሉ ከተሞላ በኋላ መጨረሻ ላይ እዚህ ጋር ሰሌክት አድርግ ይለኛል አይተሙን። ምናልባት ሁለት አይነት ጨረታ አለ። አንደኛው ጨረታ አይተም ቤዝ እና ሁለተኛው ጨረታ ደግሞ ሎት ቤዝ የሚባል። ሎት ቤዝ ከሆነ ሁሉንም እቃዎች እዛ ሎት ውስጥ ያሉትን ያመጣልናል። ስለዚህ ሁሉም ላይ ዋጋ መስጠት አለብን። ውድድሩም የሚከናወነው አይተም በአይተም ሳይሆን አጠቃላይ ለሎቱ በሰጠነው ዋጋ ነው የሚሆነው ማለት ነው። አይተም ቤዝ ከሆነ ግን ለምሳሌ ተቋሙ 10 አይነት እቃ ካወጣ ሰፕላየሩ ወይ ደግሞ አቅራቢው ከፈለገ አንድ እቃ ላይ ከፈለገ 10 እቃ ላይ መወዳደር ይችላል። ስለዚህ ይሄ ጨረታ አይተም ቤዝ ስለሆነ የወጣው ሲወጣም ስለዚህ የትኛው እቃ ላይ ነው መወዳደር የምትፈልገው ምረጥ ይለኛል። ስለዚህ ሁለቱም ላይ መወዳደር ከሆነ ሁለቱንም ቲክ አደርጋለሁ። አይ እኔ ላፕቶፕ የለኝም ዴስክቶፕ ብቻ ነው ያለኝ ካልኩ ይሄን ቲክ አደርጋለሁ። ሁለቱም አለኝ ካልኩ ይሄን ቲክ አደርጋለሁ ማለት ነው። አሁን የእቃውን ስፔሲፊኬሽን እየሞላው ነው ማለት ነው። ስለዚህ ይሄን ከሞላው በኋላ ይሄኛውን ስመርጥ ይሄን ያመጣልኛል እነዚህን ካርዶች። ስለዚህ ዴሊቨር ዴቱ ተቋሙ 15 ቀን ውስጥ ዴሊቨር እንድታደርግልኝ ይፈልጋለሁ ውል ከገባ በኋላ ብሎኛል። የኔን ዴሊቨር ዴት 15 ቀን ከሆነ 15 ቀን ተመሳሳይ ሞላለሁ ማለት ነው። ዋስትና 365 የአንድ ዓመት ዋስትና እንፈልጋለን ብሏል። ስለዚህ እኔም 365 ብዬ ዋስትና የመሞላ ይሆናል ማለት ነው። ከዛ እቺ ፕላስ ምልክቷን በመክፈት ውስጡ ቴክኒካል ስፔሲፊኬሽን አለው። ቅድም የጨረታ ሰነዱ ላይ ያየነውን ስፔሲፊኬሽን አለ። እሱን ስፔሲፊኬሽን እዚህ ጋር ምናልባት መሙላት ካለብን ልንሞላ እንችላለን። ስለዚህ ዋናው እዚህ ጋር ነው። ይሄ ነው ስፔሲፊኬሽኑ እዚህ ጋር የምታዩት። ይሄ የተቋሙ የግዢ ፍላጎት ነው ስፔሲፊኬሽን። ስለዚህ አቅራቢው ሁል ጊዜ የራሱን ኦፈር የሚያቀርበውን ኦፈር ስፔሲፊኬሽን ማስቀመጥ አለበት። ራሱን አቀርባለሁ የሚል ከሆነ ኮፒ ፔስት አድርጎ ሊያስቀምጥ ይችላል። ወይም ደግሞ ራሱን አቅርቦ ለምሳሌ እዚህ ጋር ስክሪን ሲያይዙ 19 ኢንች ነው የሚለው እኔ ያለኝ 17 ኢንች ነው ካልኩኝ ያን ነገር መጥቀስ አለብኝ የራሴን። በኋላ እነሱ ቴክኒካል ላይ ሲገመግሙ አክሴፕትም ሪጀክትም ሊያደርጉት ይችላሉ። ፕሮሰሰር ስፒዱ 3.2 ጊጋሄርዝ ነው የሚለው እኔ ለምሳሌ የኔ ድርጅት የሚያቀርበው 3.1 ከሆነ ያንን ነገር መጥቀስ አለብኝ። ወይ ደግሞ እነሱ ከጠየቁት ስፔክም ከፍ ያለ ከሆነ 3.4 ከሆነ ያንን መጥቀስ አለብኝ ማለት ነው። ይሄ ቴክኒካል ሪኳየርመንት ነው። ነን ቴክኒካል ሪኳየርመንት ካለ እዚህ ጋር ይኖራል፣ ከሌለ ግን ባዶ ነው ማለት ነው። ስለዚህ ጃምፕ ማድረግ እችላለሁ። በመቀጠል ሁለተኛው አይተምም ላይ የምንገባና ተመሳሳይ ስፔሲፊኬሽን ሰፕላየሩ የሚያቀርበውን ስፔሲፊኬሽን እዚህ ጋር ያስቀምጣል። ብዙ ጊዜ ትላልቅ ጨረታዎች ላይ ባጭሩ ኮምፕላይ ይላሉ፣ በኋላ ላይ ግን ውዝግብ ይፈጠራል እና በተቻለ መጠን አቅራቢው የሚያቀርበውን እንትን ስፔክ ራሱ በደንብ በዝርዝር ቢገልጽ ይመረጣል። ወርድ ላይም ካለን ስፔሲፊኬሽን እዛ ወርድ ላይ ያለን ስፔሲፊኬሽን ኮፒ ፔስት አድርገን እዚህ ጋር ማስገባት የምንችል ይሆናል ማለት ነው። ስለዚህ መጨረሻ ላይ ሴቭ ነው የምናደርገው፣ ሴቭ ነው ማድረገው። ስለዚህ ቴክኒካል ጨረስኩ ማለት ነው። ሌሎች ከቴክኒካል ውጪ ለምሳሌ ካሪኩለም ቪቴ ሲቪ አታች የማድረግ ከሆነ እዚህ ጋር አታች አደርጋለሁ ማለት ነው። እዚህ ጋር እንደምታዩት መሳይ የሚባለውን ማናጀር የሱን ሲቪ ካሪኩለም ቪቴ እዚህ ጋር አታች አደርጋለሁ ማለት ነው። ስለዚህ ሌሎችም መረጃዎች አስፈላጊ ናቸው የተባሉ መረጃዎች በሙሉ ሞልቼ ከጨረስኩ በኋላ መጨረሻ ላይ የሚቀረኝ ፋይናንሻል ነው፣ ዋጋ ነው የምሞላው። ስለዚህ ዋጋ ላይ አይተም ሎኬሽን እዚህ ጋር እንደምታዩት ዴስክቶፕ እና ላፕቶፕ አለ። አይተም ሎኬሽን ሎካሊ ማኑፋክቸርድ ነው ቱ ቢ ኢምፖርትድ ነው ወይስ ኦልሬዲ ኢምፖርትድ ይለኛል። አገርቱ የተመረተ ነው ከውጭ ነው የሚመጣው ወይስ ኦልሬዲ ከውጭ የመጣ ነው ይለኛል። ኦልሬዲ ኢምፖርትድ ከሆነ ሁለቱንም ኦልሬዲ ኢምፖርትድ ሆኖ ምናልባት ስቶሪ ውስጥ የሚገኙ እቃዎች ሊሆኑ ይችላሉ እዚህ ጋር የተጠቀሱት እቃዎች። ስለዚህ ያንን የምመርጥ ይሆናል። በመቀጠል እዚህ ጋር መጣና ዩኒት ፕራይስ ቢፎር ታክስ
ከታክስ በፊት ያለው ነጠላ ዋጋ እዚህ ጋር አስገባለሁ። ነጠላ ዋጋ ነው እዚህ ጋር ማስገባው። በመቀጠል ምንድነው ታክስ የምትጠቀመው ቫት ነው ቲኦቲ ነው ይለኛል። እዚህ ጋር ትክክለኛ ታክስ መጠቀም አለብን። አለበዛ እዚህ ጋር የሚፈጠር የታክስ ስህተት በኋላ ላይ ከጨረታ ውድቅ ሊያደርገን ይችላል ማለት ነው። ስለዚህ ታክስ ፍሪ ከሆነ ምናልባት ኖት አፕሊኬብል አንዳንድ መድኃኒትና የምግብ ግብአቶች ከታክስ ፍሪ የሆኑ አሉ። ስለዚህ እነሱ ከሆኑ ኖት አፕሊኬብል እላለሁ። ትክክለኛ ግን ቫት ምንድነው ቫት የሚያስፈልገው እቃ ከሆነ ግን ቫት እመርጣለሁ ማለት ነው። ስለዚህ ቫት እለዋለሁ። መጨረሻ ላይ ሴቭ እለዋለሁ ማለት ነው። ሴቭ እለዋለሁ። እዚህ ጋር እንደምታዩት ሰሚቱ መጣ። ስለዚህ ኤቭሪቲንግ ሞልቼ ጨርሻለሁ ማለት ነው። የሚቀረኝ ነገር የለም። ምናልባት አስፈላጊ ከሆነ እያንዳንዱ ፓርት እንደገና ተመልሶ ሪቪው ማድረግ አለበት። ከጨረታ ሰነድ ዝግጅት ከምናምን አንጻር የተሞሉ መረጃዎች ትክክል ናቸው የሚለውን ነገር በሙሉ አይቶ የቀረ ዶክመንት ካለ ድጋሚ አታች ማድረግ ይፈልጋል። ቀደም እንዳልኳችሁ ለትሬኒንግ ፐርፐስ ስለሆነ አንዳንድ መረጃዎችን ለትሬኒንግ ፐርፐስ እንዲሆኑ ተደርጎ ነው የገቡት። ስለዚህ ሁሉም ነገር በትክክል መግባቱን ቼክ ከተደረገ በኋላ ምን ማድረግ ይቻላል? ሰሚት ይለዋል ማለት ነው። ሰሚት ስትሉት ቴንደር ሰሚት ሰክሰስፉል ይላል። በተጨማሪ ኖቲፊኬሽን በኢሜይልም የሚልክ ይሆናል ማለት ነው። ስለዚህ ጨረሰ ማለት ነው። ሲስተሙ ምን ይፈቅድልናል? ጨረታው የሚዘጋው ነገ 4 ሰዓት ከሆነ ለምሳሌ እስከ ነገ 4 ሰዓት ወር ደግሞ የዛሬ ሳምንት 4 ሰዓት ከሆነ እስከዛ ሰዓት ድረስ ሪቫይዝ የምናደርገው ነገር ካለ ለምሳሌ ዋጋ የምንቀይረው ነገር ካለ ዋጋ ቀይረን ተመልሰን ምንን መንካት እንችላለን? ሪቪዥን መንካት እንችላለን። መጀመሪያ የምንቀይረው ፓርትን ቀይርና እዛ ሴቭ ካደረግን በኋላ ሪቪዥን 10 ጊዜ ሪቫይዝ የምናደርገው ነገር ካለ ሪቫይዝ እናደርጋለን። ዊዝድሮዋል የምትለዋ አጠቃላይ ሙሉ ለሙሉ ከጨረታው መውጣት ማለት ነው። ስለዚህ ይሄኛውም መንካት አይጠበቅባችሁም ወይም ደግሞ አያስፈልግም። ምክንያቱም ዊዝድሮዋል አላችሁ ማለት ሙሉ በሙሉ ከዚህ ጨረታ መውጣት ፈልጋለሁ ወይ ደግሞ ወጥቻለሁ እንደማለት ነው። ስለዚህ ይሄኛውን መንካት አያስፈልግም። መጨረሻ ኦልሬዲ አሁን ሰሚት ተብሏል። መጨረሻ ላይ የሚቀረን ነገር ምንድነው? ጨረታ ተዘግቶ እስኪከፈት ባለው ኢንተርቫል ውስጥ ፕራይቬት ኪውን ሼር ማድረግ ነው ማለት ነው። ፕራይቬት ኪውን እዚህ ጋር እንደምታዩት ሼር ቴንደር ኪ ይለኛል። ፕራይቬት ኪውን ሼር ማድረግ አለብኝ ማለት ነው። ለተቋሙ ልክ ጨረታው 4 ሰዓት ተዘግቶ 5 ሰዓት የሚከፈት ከሆነ በዛ ኢንተርቫል ውስጥ ፕራይቬት ኪውን ሼር እናደርጋለን፣ ለተቋሙ እንልካለን። ምክንያቱም ኦልሬዲ እኛ ኢንክሪፕትድ ተደርጎ መረጃዎቻችን በሙሉ በዚህ ኮድ አማካኝነት ስለተቆለፈ ያንን መክፈቻውን ቁልፍ ካላክን ጨረታችን አይከፈትም፣ ከጨረታውም ውድቅ እንሆናለን ማለት ነው። ስለዚህ እዚህ ጋር መጣና ፕራይቬት ኪ የምትሏን ጽሁፍ ፔስት ላለው። በመቀጠል እዚህ ጋር ኪው አለ። ኪውን እዚህ ጋር መርጬ እዚህ ጋር አስገባለሁ። በመቀጠል ሪፕሬዘንታቲቭ ኔም ቢኒያም ከሆነ ለምሳሌ ቢኒያም ላለው ስልክ ቁጥር 09 ብዬ የራሴን ቁጥር እዚህ ጋር የምጽፈውን ቁጥር እጽፋለሁ ማለት ነው። መጨረሻ ላይ ሼር እለዋለሁ። ሼር ስለው አሁን ምን ይለኛል? ዌይት እያለኝ ነው፣ ጠብቅ ሰሚሽን ዴድ ላይ ነው አልደረሰም እያለ ነው። ስለዚህ ሼር ማድረግ የምችለው ጨረታው ለምሳሌ ከነገ ወዲያ የሚዘጋ ከሆነ ሰሚት አድርጌ ዛሬ መጨረስ እችላለሁ፣ ችግር የለውም። ሰኪውርድ ነው፣ ምንም የሚያስፈራ ነገር የለውም። ነገር ግን ሼር ለማድረግ ግን ጨረታው እስኪዘጋ ጠብቅ እያለኝ ነው። ሼር ላድርግ ስለው ሰሚሽን ዴድ ላይ ነው እስኪደርስ ጠብቅ እያለኝ ነው። ስለዚህ ሲደርስ ጨረታው እንደተዘጋ ወዲያው ሼር አረጋለሁ ማለት ነው። ያኔ ይፈቅድልኛል። ጨረታው ከተዘጋ በኋላ ጨረታው በሚከፈትበት ሰዓት ላይ ኦፕኒንግ ላይ እቺ ኦፕኒንግ ሴሽን የምትላለች እቺኛዋን ስከፍታት ተቋሙ በሚከፍትበት ሰዓት ላይ በዚህ ጋር ቨርቹዋሊ እነሱ ያከፋፈል ሰዓቱን እዚህ ጋር መከታተል ይሆናል ማለት ነው። የእነሱን ስክሪን እዚህ ጋር ሼር ያደርጉልኛል። ስለዚህ እዛ ሪሞትሊ ሆኜ እኔ ባለውበት በቢሮ ሆኜ እነሱ የሚከፍቱትን ጨረታ ሪሞትሊ መከታተል ይችላል። እያንዳንዷን ሰነድ የእያንዳንዱ ሰፕላየር ዶክመንት ሲከፈት ማየት እችላለሁ። ጥያቄም ካለ መጠየቅ እችላለሁ። በድምጽም በቪዲዮም ገብቼ መጠየቅ እችላለሁ ማለት ነው። አከፋፈል ስነ ስርዓቱ በአካል መገኘት አይጠበቅብንም ማለት ነው። ኢንኬዝ አከፋፈል ስነ ስርዓት ላይ ደግሞ በአካል ባልገኝ ልክ አከፋፈል ስነ ስርዓቱ ኦፕኒንግ ሴሪሞኒው እንዳለቀ ኦፕኒንግ ሚኒት ቃለ ጉባኤ አከፋፈል ስነ ስርዓት ላይ የነበሩትን ነገሮች በሙሉ ቃለ ጉባኤ ሲስተሙ ይልክልናል ማለት ነው። ስንት ሰፕላየር ነበረ፣ ምን አሟልቷል፣ ምን አሟላም የሚለው ነገር በሙሉ እዚህ ጋር ተካቶ ይመጣል። ኢቭን ሲንግል ኢንቨሎፕ ከሆነ ባለ አንድ ፖስታ ጨረታ ከሆነ
ዋጋውም ጭምር ስንት ብር እንደሰጡ ከነዋጋው ያመጣልኛል። ቱ ኢንቨሎፕ ጨረታ ግን ከሆነ ቴክኒካል ተከፍቶ ቴክኒካል ተገምግሞ ውጤት ተገልጾ ቅሬታ ካለ ተጠብቆ ቅሬታ ከሌለ ነው ወደ ፋይናንሻል ኦፕኒንግ የሚካሄደው። ስለዚህ ያኔ ነው ዋጋ የምናውቀው እንጂ መጀመሪያ ጨረታ ሲከፈት ዋጋ አናቅም። ቱ ኢንቨሎፕ ከሆነ ወይ ደግሞ ባለ 2 ፖስታ ጨረታ ከሆነ ቴክኒካል ለብቻ ፋይናንሻል ለብቻ ከሆነ ቴክኒካል ተከፍቶ ተገምግሞ ካለቀ በኋላ ነው ወደ ፋይናንሻል የሚካሄደው እንጂ ጨረታ ሲከፈት ዋጋ አይታይም። ሲንግል ኢንቨሎፕ ከሆነ ግን ጨረታ ሲከፈት ያው በማኑዋሉም ዋጋ ስለሚነበብ ሲስተሙ የእያንዳንዱን አቅራቢ የሞላውን ዶክመንት ዋጋ በሙሉ ለሁሉም ሼር ያደርጋል ማለት ነው እና ማየት እንችላለን። ስለዚህ ፋይናንሻልም ሲከፈት ተመሳሳይ ፋይናንሻል ኦፕኒንጉን እዚህ ጋር የምናየውናል ማለት ነው። መጨረሻ ኢቫሉዌሽን ክላሪፊኬሽን ተቋሙ እየገመገመ ያለ ክላሪፊኬሽን ከጠየቀን እዚህ ውስጥ ክላሪፊኬሽኑን እናገኛለን። ኢቫሉዌሽን ሪፖርት ካለ ኢቫሉዌሽን ሪፖርት ገምግሞ ሲጨርሱ ሪፖርቱን እዚህ ውስጥ ማየት እንችላለን። ሪዛልትም አንደኛ ማን እንደሆነ ሁለተኛ ማን እንደሆነ እዚህ ውስጥ ማየት እንችላለን። እዚህ ጋር እንደምታዩት መጨረሻ አዋርድ ይሄኛው ድርጅት ካሸነፈ አዋርዱ ልክ በወረቀት ይሰጥ የነበረው ደብዳቤ አሁን በሲስተም ኮምፒውተር ብዛት 100 ዩኒት ፕራይስ ይሄን ያክል ቶታል ፕራይስ ይሄን ያክል ብሎ አዋርድ ይልክለታል። አክሰፕት እና ሪጀክት የሚል ይመጣለታል። አክሰፕት አደረገ ማለት አዋርድ ደብዳቤ ተቀበለ ማለት ነው። ከዛ በኋላ ቀጥታ ወደ ውል መግባትና ወደ ውል አስተዳደር ይሆናል የሚሄደው ማለት ነው። እዚህ ድረስ አጠቃላይ ከጨረታ ሰነድ ማግኘት እስከ ሞልቶ ሰሚት ማድረግና እስከ አዋርድ ድረስ ያለው ባጭሩ ይሄን ይመስላል። ይሄ ለትሬኒንግ ፐርፐዝ ያየነው ነው፣ ግን እዚህ ጋር ያየናቸው መረጃዎች በሙሉ ጨረታ ከጨረታ ይለያያል። ያንን ታሳቢ ማድረግ ያስፈልጋል ማለት ነው። በተረፈ በኤችፒ ሲስተም እንድትጠቀሙ እናበረታታለን። ግልጽ፣ ቀላልና አስተማማኝ ነው። በተረፈ ስላዳመጣችሁ